የጄኔራል ታደሰ ወረደ ስልጣን ለአንድ ዓመት ተራዘመ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ተከታታዮች እንደምን ሰነበታችሁ? የዜና ሰዓታችን ተጀምሯል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዕለቱ ዝርዝር መረጃዎች እናልፋለን። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የስልጣን ዘመኑ በዛሬው ዕለት መጋቢት 30 ቀን 2018 ዓ.ም ያበቃ ሲሆን በክልሉ ቋሚ መንግስት እስከሚመሰረትበት ጊዜ ድረስ የጊዜያዊ አስተዳደሩን የስልጣን ዘመን በሚመለከት ውይይት መካሄዱ ታውቋል። ሌተናል ጄኔራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም እንደ አውሮፓውያኑ አቆጣጠር ሚያዝያ 8 ቀን 2025 አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ይታወሳል። የስልጣን ጊዜያቸው የተጠናቀቀው ጄኔራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች ከፍተኛ የፌዴራል መንግስት ባለስልጣናት ጋር ተገናኝተው ለመወያየት ከ3 ቀናት በፊት አዲስ አበባ መግባታቸው ታውቋል። በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ተገኝተው የ2018 ዓ.ም የስራ አፈጻጸም አቅርበው ውይይት ተካሂዶበታል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ያቀረቡትን ዓመታዊ ሪፖርት መቀበላቸውንና በሪፖርቱ ግኝቶች ላይ መወያየታቸው የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ባለፈው ዓመት ጄኔራል ታደሰ ጊዜያዊ አስተዳደሩን ስልጣን ሲረከቡ ጠቅላይ ሚኒስትር አብይ አህመድ በወቅቱ በሰጡት መግለጫ ሌተናል ጄኔራል ታደሰ ወረደ ያለፈውን አስተዳደር ጥንካሬዎችንና ተግዳሮቶችን ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎቹ ይታመናል ብለው ነበር። በስልጣን ርክክብ ስነ ስርዓቱ ወቅት ሌተናል ጄኔራል ታደሰ ወረደ በእሳቸው አመራር ስር የሚመሩ የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ አንድ ገጽ ሰነድ መፈራረማቸው ይታወሳል። አካታች የትግራይ ክልል ጊዜያዊ አስተዳደር ተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ ሌተናል ጄኔራል ታደሰ ፊርማ የያዘ ሲሆን ኃላፊነቶች በታማኝነት እና በትጋት ለመወጣት የተገቡ ቃሎችና 8 ቁልፍ ተግባራት የያዘ ነበር። ከነዚህ መካከል ወሳኙ ተፈናቃዮች ወደ ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥ እና በቀሪ አካባቢ መሰል ተግባራት ማፋጠን እንዲሁም በፕሪቶሪያ ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ ማቋቋም ስራ በፍጥነት ማከናወን የሚሉ ይገኙበታል። ጄኔራል ታደሰ የጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ በስልጣን ርክክብ ስነ ስርዓቱ ላይ የፈረሙትን የጊዜያዊ አስተዳደሩ ተልዕኮ አፈጻጸም የቃል ኪዳን ሰነድ ምን ያህል ተግባራዊ አድርገውታል የሚል ጉዳይ የስራ አፈጻጸማቸው የሚገመገምበት ነጥብ ነው። ሌተናል ጄኔራል ታደሰ ስልጣን ሲረከቡ በትጋትና በታማኝነት ለመፈጸም ቃል ከገቧቸው ኃላፊነቶች መካከል ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነት እንዲያቆሙ ማድረግ የሚለው አንዱ ነው። እሳቸው የሚመሩት ጊዜያዊ አስተዳደር በትግራይ ክልል የህግ በላይነት እንዲሰፍን የማድረግ ኃላፊነት በቃል ኪዳን ሰነድ አማካኝነት ተጥሎበታል። አካታች ጊዜያዊ አስተዳደሩ ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ የተባሉ ጉልህ ህግ ወጥ እንዲያቆሙ የማድረግ ኃላፊነት እንዳለበት በቃል ኪዳን ሰነዱ ሰፍሯል። ጊዜያዊ አስተዳደሩ ይህንን ለማድረግ ተገቢውን የቁጥጥርና የህግ ማስከበር ስራ የመስራት ተልዕኮ ተሰጥቶታል። በዚህ የቃል ኪዳን ሰነድ የተጠቀሰው ሌላ በሰላምና ጸጥታ ጉዳይ የቀድሞ ታጣቂዎችን ትጥቅ የማስፈታት ጉዳይ የሚመለከት ነው። በሰነዱ ላይ ጊዜያዊ አስተዳደሩ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ እንዳለበት ተቀምጧል። በትግራይ ክልል የቀድሞ ተዋጊዎች ትጥቅ የማስፈታት ዲሞፕላይዝ የማድረግ የመመዝገብና የታድሶ ስልጠና በመስጠት ወደ ማህበረሰብ የመቀላቀል ስራዎችን የተጀመረው ባለፈው ዳር ወር 2017 ዓ.ም ውስጥ ነበር። በዚህ መሰረት 8000 የሚሆኑ የቀድሞ ተዋጊዎች ታድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ መደረጋቸው ከብሔራዊ ታድሶ ኮሚሽን የተገኘው መረጃ ያመለክታል። ኮሚሽኑ በየካቲት ወር መጨረሻ ባወጣው መግለጫ በአንዳንድ ቴክኒካዊና ፖለቲካዊ ምክንያቶች ተቋርጦ የቆየው ይህ ሂደት በመጋቢት ወር መጀመሪያ እንደገና እንደሚጀመር አስታውቆ ነበር። ሆኖም ይህ ሂደት በተባለለት ጊዜ ሳይሳካ መቅረቱ ተሰናባቹ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ ማስታወቃቸው ይታወሳል። የተፈናቃዮቹ ጉዳይም በስልጣን ርክክብ ወቅት በተፈራረመው የቃል ኪዳን ሰነድ ላይ የተካተተው ቢሆንም በተፈናቃዮቹ ዜጎች ወደ ቀያቸው በመመለስ በጄኔራል ታደሰ የተመራው የትግራይ ጊዜያዊ አስተዳደር የተለየ ስራ አከናወነ። ተፈናቃዮቹም በአፋጣኝ ወደ ቀያቸው ለመመለስ ባለመቻሉ ረሃብ ተከስቶ በህጸጽ መጠለያ ጣቢያ ብቻ ከ300 በላይ
ተፈናቃዮች ህይወታቸው ሊያልፍ ችሏል። ምንም እንኳን በጄኔራል ታደሰ የተመራው የትግራይ ጊዜያዊ አስተዳደር ስልጣን ሲረከብ ለመፈጸም ቃል የገባላቸውን ጉዳዮች ተፈጻሚ ባይደረግም የስልጣን ዘመኑ ለ1 ዓመት እንዲራዘም መወሰኑን ጉዳዮች በይፋ ለህዝብ ከመገለጹ አስቀድሞ ምንጮች ካደረሱን መረጃዎች ለማወቅ ችለናል። ተከታታዮቻችን የዕለቱ ዜና ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሰላም ዋሉ።